ለመናገር ብዙ ወጣቶች አሁን በሰፈር የሚያየን ነው። ጧት ላይ ትምህርት ቤት ሲሄዱ አይናቸው በቃ እንባ አቅሮ እንባ አይናቸው ላይ ተቋጥሮ እናያለን። በእውነት ይሄ እኮ ያሳዝናል። ትውልድ እኮ ገና በጨቅላነቱ አይኑ እየጠፋ ነው እና ከሱ ደግሞ በተሻገረ ቤተሰብ እየተበተነ ነው። ይሄ ጊዜ ያመጣው እናትና አባት አይመካከሩም፣ ልጆች አይነጋገሩም እና ኃጢአት በጣም በዓለም በጣም በሰፊ እየተዛመተ ነውና ከዚህ አንፃር መጋቢ ሐዲስ ምን ይመክሩናል? ትውልዱ ከምን ይጠበቅ? ወላጆች አሉ እዚህ ልጆቻቸውን እንዴት ቢጠብቁ፣ እንዴት ይሄን ቤተክርስቲያን እንደው የምታስተምረውን የቤተክርስቲያን የሆነውን እንዴት ቢይዙ መልካም ነው። ከዛ ደግሞ ስርዓተ ቤተክርስቲያንንም የማፍረስ ከፍተኛ አስተዋጽኦ እያደረገ ስለሆነ ነው ከዚህ አንፃር የሚመክሩን የኔታ ወደ እርሶት እንመጣ። ምናልባት ከንስሐ ላይ አንድ ጉልበት ያለው መልእክት አሁን ትዝ አለኝና እንደሷ ልጨምራት ፈቃዳችሁ ከሆነ ንስሐ ስንገባ የሰራናትን ስንናዘዝ መርዛችን ካፋችን ትፍ ብለን ስናስወግዳት የሰራነው ኃጢአት ምንም አይነት ኃጢአት ይሁን መጀመሪያ የሚፋቀው ከአይምሯችን የሰማችሁ ከአይምሯችን ሲፋቅ ምን ምልክት ያሳያቸዋል መሰላችሁ? ልክ ኃጢአታችሁን ስትናገሩት የሆነ ውስጣችሁ ላይ ቅልል የሚል ተወረድኩት አይነት ነገር ስሜት ይሰማችሁ። የሆነ አንድ አሸክም ራሳችሁ ላይ እንደወደቀ ይሰማችሁ። የተናዘዛችሁ በደንብ ይገባችሁ። ይሄ ብቻ አይደለም። በጣም አስገራሚ ነገር ደግሞ ሌላው ግንደናችሁ ኃጢአት ስንሰራ እኩይ ፍልስጣ የሚባል አንድ ኃጢአት ጸሐፊ ነው። ዝሙት ስንሰራ ዛሬ በዚህ ሰዓት በዚህ ቦታ እንደዚህ ዝሙት ሰርቶ ስንሰርቅ እንዲያርጉ ስማሽን እንዲያርጉ እየመዘገበ የሚያስቀምጥ እኩይ ፍልስጣ እንደዚህ መዝግቦ ከዚያ እኛ ደግሞ ስንጠራ የሚገለጠው ያ መዝገብ ነው። ደግሞ የሚገለጠው ዝግባራችን ወይ ሰጥ ይገለጣል። አንዱን ባብ እያነበበ አንዱ የራሱን እያነበበ ማንም ፊት የለና የለም በሰራው በተገለጠው መዝገብ ኡሩ እምኔና ለውሃብ የሚባለው በሰው ንስሐ ስንገባ በጣም የሚገርማችሁ እኩይ ፍልስጣ ከመዘገበው መዝገብ ኃጢአታችን ኃይል የሆነ በሙሉ ድሌት እየሰማችሁ በሙሉ ይጠፋል። በሙሉ ይህን ለማረጋገጥ በውዳሴ ማርያም ትርጓሜ እኔታ ሲተረጉሙ ስሟቸው ከነገስታት ዘመን የሆነች አንዲት ሴት ነበረች። ኃጢአቷ እቺ ደግሞ ራሷ ናት የምትጽፈው። እኩይ ፍልስጣ ራሷ ናት። ራሷ ኃጢአቷን እየጻፈች የሰራችውን ስትጽፍ የሰራችው ኃጢአት በጻፈችው መጽሐፍ ሲገለጥ ስንክሳር ሃይማኖተ አበው አከለ ይላል። ስንክሳር ታውቃላችሁ? በጣም ትልቅ መጽሐፍ ሃይማኖተ አበው ታውቃላችሁ? መጽሐፍተ ሊቃውንት በጣም ትልቅ መጽሐፍ። እንግዲህ አንድ ስንክሳር አለበቃ ብሎ ህይወቷ ኃጢአቷ ሁለት ትልቅ መጽሐፍ ወጥቷታል ማለት ነው። የሰው ኃጢአት ተዛም በላይ ይወጣ ነው ነገራችን። እና አንድ ቀን ቅዱስ ባስልዮስ ጋር ሄደች። አባቴ ሆይ መጽሐፉን እንዴት ያዘች? በዚህ ያለው ኃጢአትሽ ይፋቅልሽ በለኝ ትለዋለች። የለም ይሄማ ለልጄ ለኤፍሬም ነው። የኤፍሬም ጋር ሄዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ። ኤፍሬም ደግሞ በጥበብ ወደ ባስልዮስ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ። በእነዚህ ሁለቱ አባቶች ሁለቱ ሊቃውንት አገኘች። ለእነሱ አሳየችው። አንዲት ብቻ ስትቀር በዚያ ውስጥ የተጻፈውን መጽሐፏን በሙሉ ደመሰሰ። ገልጣ ብታይ ባዶ ወረቀት ባዶ ስገጠው የለም። የሰራችው ኃጢአት ብታስበው የለም። አንዷ ቀረች። ባስልዮስ አስከሬን ላይ ወስዳ ጣለች። የሞተው አስከሬኑ ላይ ጣለች። ተፋቀነ። አያችሁ፣ በሃይማኖተ አበው በስንክሳር የሚመጥን ትልቅ ኃጢአት በደል የነበራት ሴት ንስሐ ስትገባ ግን ያ ሁሉ ኃጢአቷ ፋይል ሆኖ ከተያዘበት ለአንዴና ለመጨረሻ ድረስ ተደምሶላት ኃጢአተኛዋ እንደ ጻድቅ ሆና ለክብረ መንግሥተ ሰማያት በቅታለች ይላል። እኛ ለዚህ ያብቃን እና ንስሐ ስንገባ ፋይል ሆኖ ከተያዘበት ነው። ይሄ ብቻ አይደለም። ሌላው ደግሞ እናንተ ኃጢአት ስትሰሩ ያያችሁ ሰው አለ ያያችሁ እነግርልሃለሁ የሚል ምስክር ነው የሚጠቀስ። ከዚያም አይምሮ ይጠፋል። አይከማችሁ ከእኩይ ፍልስጣ ይጠፋል።
ምስክር ከሆነ ሰው ይጠፋል፣ ከአይምሯችን ይጠፋል፣ ውስጣችን ሰላም። እንዲህ አይነት መድኃኒት ነው ክርስቶስ የሰጠን። እንዲህ አይነት መድኃኒት ነው የሰበከልን። እንዲህ አይነት መድኃኒት ነው ሐዋርያት የሰበኩልን። ይሄ መድኃኒት ስለሆነ ነው በቅዳሴ መካከል ከ3 ጊዜ ያላነሰ ይሄ ጸሎተ ንስሐ የሚደገም ማለት ነው። ለንስሐ ዳተኞች አትሁኑ። ወደ ሁለተኛው ሲሄድ የኃጢአት ልምምድ ነው የተነሳው። የኃጢአት ልምምድ ለማን? ከሰይጣን ይልቅ ልማድን ፍሩት። ምንም ፍሩት ማለት እኔ የምላችሁ ምን ሰይጣን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ አባረረው። በአብ በወልድ በመንፈስ ቅዱስ እዋጋዋለሁ። ልምድን በምን እዋጋዋለሁ? አብሮኝ ነው የሚኖረው። በስማም ስራ አብሮ በስማም ነው። ሰይጣንን በቃለ እግዚአብሔር ተዋጋሁት። ክፉ ልማዴን ግን በምን ልዋጋው እችላለሁ? በጣም ክፉ ጠላት ቢሆን ልማድ ይሄ ልማድ በጣም የተጎዳንበት ልማድ እንደው ከውጭ መጡ ሳይድ እኛ ራሳችን የተለማመድናቸው። ለምሳሌ ጸሎታችን ልማድ ነው። ቅዳሴን እናስቀድሰው ልማድ ነው። ወንጌልን ልማድ ነው። አጠቃላይ መንፈሳዊ ሀብቶቻችንን ወደ ልማድ ቀይረናቸው። ስለዚህ ለውጥ ያናመጣባቸው የጸሎት ሰዓት የደረሰ ነው እንጂ እግዚአብሔር ጋር እንዴት መነጋገር እሱን ረስተናል። እና ምን ማለት ነው? ቅዳሴውን ለምደነዋል፣ ወንጌሉን ለምደነዋል፣ ጸሎቱን ለምደነዋል፣ ጾሙን ለምደነዋል፣ ስርዓቱን ለምደነዋል፣ ሁሉን ነገር ለምደነዋል፣ ተለማምደናል። መለማመድ ደግሞ ክፉ በሽታ ነው። የማይድን በሽታ ማለት መለማመድ። በምን ቃል ልግለጥላችሁ መሰረት? ለምሳሌ ታመማችሁ፣ ሐኪም ቤት ሄዳችሁ መድኃኒት ተሰጣችሁ፣ በስርዓቱ መውሰድ አልተቻለም። አንድ ጊዜ ከፍ ስታረጉት፣ አንድ ጊዜ ስትረሱት፣ አንድ ጊዜ ደግሞ ሰዓት ስታሳልፉ እንዲህ ያደርጋችሁ በሰዓት የተመጠነውን ያን መድኃኒት በስርዓት መውሰድ ባለመቻላችሁ መሞት የሚገባው በሽታ አምጪ ተህዋሲያን ያንን መድኃኒት ይለማመዳል። ከዚያስ በኋላ መድኃኒቱን የተለማመደው ባክቴሪያ በምን ሊሞት ይችላል? አይሞትም። መድኃኒት ወስዳለ እሱ ምግቡ ከዚያ ድቅ እናውቃለን። አያችሁ ልማድ እንዲያደርግ እያጠፋን ያለው መድኃኒቱን ተለማመድ ነው። በጣም ትልልቅ መድኃኒቶች ተሰጡን፣ ተለማመድ ነው። የማይድኑ በሽተኞች እየሆን ነው የምላቸው ወገኖች። ውጭ ላይ ያለው የሚመጣው ደግሞ እሱ ሌላ ነው፣ በጣም ከባድ ነው። ኢትዮጵያ በቅኝ ግዛት ውስጥ ካልወደቁ ሀገሮች አንዷና ብቸኛዋ ናት፣ አፍሪካዊት ሀገር። አሁን ግን በሶሻል ሚዲያ በኩል ሁላችንም ባሪያዎች ሆነን እግዚአብሔር ይመስገን። ሁላችን የማይገዛ የለም። በገዛ አይምሯችን፣ በገዛ ዳታችን፣ በገዛ ስልካችን፣ በገዛ ጊዜያችን፣ በገዛ ንብረታችን ተላልፈን ተሸጠን። አይገርማችሁ? ስልክ እኮ እኛ ነን የገዛነው፣ አልገዙልንም። ዳታ የምንገዛው እኛ ነን። ብር የምናወጣው እኛ ነን። እንቅልፋችን ኢንቨስት የምናደርገው እኛ ነን። ጊዜያችን የምናቃጥለው እኛ ነን። ይህን ሁሉ አሳልፈን የተሸጥንበት የተገዛንበት ነገር ቢሆን ይሄ ዘመን እነዚህ አባቶች ቢያዩን ዛሬ ምን ይሉ? ምን ይታዘቡ? እንዲህ አልገዛም ያሉ እነዚህ አባቶች ለሱስ ተላልፈን የተሰጠነው ልጆቻቸውን ቢያዩ ምን እንደሚሰማቸው ፊታቸውን በገለጡ እና ማፈሪያ ልጆቹን የለ በይበልጥ ወጣት ወንድሞችና እህቶች አሳፋሪ ሆነናል እኮ አይላችሁ። ለዚህ አጎል ልምድ ተላልፈን በመሰጣታችን ምን ጉዳት እንዳስተናገድ ጥቂት ተጠቁማችሁ። አይምሯችን ተጎድቶ ሜንታሊቲ ችግር ገጥሞናል። በቅርብ ቀን ይኸውላችሁ የቲክቶክ ካምፓኒ ቲክቶክን ቢዘጋ መዓት ወጣት ጨርቁን ጥሎ አደባባይ ይወጣ። እውነት አሰብ ታብጃለሽ። እንደው ለጊዜውም ስላለ ብቻ ነው። ይኸውላችሁ ኔትወርክ የሌለበት አካባቢ የሄዱ ነቅለው የመጡ ጥቂቶች አይደለም። አይምሯችን ተጎድቷል። እኔ ልንገራችሁ ነው 5 ሲባዛ በ5 ስንት ይሆናል ብላችሁ እስቲ ቆይ ካልኩሌተር ላድርግ ነው። አትደምሯት ተበልተን
ሜንታሊቲ አይምሯችን ተጎድቷል። አንደኛው። ሁለተኛው ጤናችን፣ አካላዊ ጤናችን ተጎድቷል። ቀደም መምህራችን እየነገሩ ነበረ። እይታችን በእጅጉ ቀንሷል ወገኖች፣ በጣም በእጅጉ ጭምብስብስ ያልነው ጥቂቶች አሉ። በኤርፎን ጆሯችን ያቃጠልነው ጥቂቶች፣ ጨጓራችን ያነደድነው ብዙዎች ጥቂቶች አሉ። እንቅልፍ በመንሳት ራሱ በቀን ያበላሸ ነው ማለት ቀን የገደልናቸው ሴሎች የምንተካው በእንቅልፍ ነበረ። በተገቢው እንቅልፍ፣ በጤናማ እንቅልፍ ያንን አዛብተን ቀን የገደልናቸው ሴሎች ሳይታከሙ ቀጣይኛ ለሞት የተዳረጉበት እጅግ በጣም ከፍተኛ የሆነ የጤና ጉዳት እያስተናገደ። ሁለተኛ። ሶስተኛው ሶሻል ላይፍ፣ ማህበራዊ ላይፍ የለም። አይውላችሁ ጓደኛሞች ገና ፍቅሩ ያላለቀላቸው ገና ትኩስ ፍቅረኛሞች እንኳን ሻይ ቡና እንበል ብለው ወጥተው ግን አብረው አይቆዩም። እሷም ለብቻዋ ስልኳ ጋር፣ እሱም ለብቻው ስልኩ ጋር፣ እሱ ለብቻው የሚጀናጀኑ አለ፣ እሷ ለብቻው የምትጀናጀኑ አለ። አያሳፍርም? አብረው ናቸው ግን አብረው አይደሉም። እናት ተረስታለች፣ አባት ተረስተዋል። ይሄ የሚቃጠለው የስራ አይነት ና እሱንማ ታው ልጆች ትርፍ የሚያደርጋቸው ልጅ ሲረብሽ ምን ይደረጋል? አባይ እንካ ቁጭ በል። ለልጅ እንዴት መርዝ ሰጥቶ ቁጭ በል ይባላል? የሚያዩት ይኸውላችሁ አባቶች፣ በሰል ያላችሁ አባቶች አላችሁ። እናንተው ይህንን ስልክ ይህንን አገልግሎቱ እንዴት እንደሆነ አጠቃቀሙ አትችሉትም፣ አንችሉም። ይህ ጩጫውን ሕፃን ደግሞ ጠይቁት፣ ብትንትንትንትን አድርጎ ያሳያችሁ። አያችሁ ታዲያ አሳልፈን ሰጥተነው ነው። ስለዚህ ይሄ ሶሻል ላይፍ የሚባለው ተበልቷል ነው የምላችሁ። ማህበራዊ ማንኛውም ሰው ግላዊ ሆኖ ማናገር አይፈልግም፣ መስማት አይፈልግም፣ ማናገር አይፈልግም። ብቸኛ መሆን ብቻ ነው የሚፈልገው። ስልኩ ጋርና ስልኩ ጋር ነች። ኢትዮጵያ ደግሞ ለዚህ አትመች። ኢትዮጵያ ሶሻል ላይፋችን በጣም አለ። እንኳን አደረሳችሁ። እግዚአብሔር ማለት እግዚአብሔር ማለት እግዚአብሔር ያጽና። እንዲህ አይነት ማህበራዊ ጉዳዮቻችን እንዴት ወርቃማ የሆኑ ችን ሀገር እናጥፋ ብለን ዲጅኖ ይዘን ስንነሳ አጠፋም ብሎ ሞግቶ ይዞን የቆየው እኮ የማህበራዊ እሴታችን ይሄ ተበልቷል። በዚህ በክፉ ልማድ ምክንያት ይሄ ብቻ አይደለም ወገኖች፣ ክፉ ልማድ ኃጢአት፣ ልምምድ እያመጣብን ያለው ሌላ የሥራ ላይፋችንን በሞት የሥራ በዚህች ሀገር ስራ የለም እንደምታውቁት። የሚሰራ ስለሌለ አይደለም፣ አሰራር ሲስተሙ ስለሌለ ግን ያልተሰራች ሀገር ላይ ሆነን ስራ ፈላጊ ስራ ወጣት መዓት ሆኖ እያለ ግን ስራ ያለ እንደው ከዚህ በላይ አሳፋሪ ነገር አለ ወይ? ማደግ የምትችል መሰራት የምትችል ሀገር ወርቅ ላይ ሆነን ፉንጋ የሆን ከኛ በላይ አሳዛኝ ፍጥረት አለ። ይህን ለማረጋገጥ ምን መሰላችሁ? ውጭ ላይ ያሉ ወደ ኢትዮጵያ ይመጣሉ ኢንቨስት ለማድረግ፣ እኛ ደግሞ ወደ ውጭ እንሄዳለን ለመሸጥ። አናሳፍር? ይህች ሀገር የማትጠቅም ምን የሌላት ተስፋ የሌላት ቢሆን ከውጭ ወደዚህ ሀገር ምን ሊያደርጉ ይመጣሉ? ምን ፍለጋ ነው እነዚህ ነጮች የሚጎርፉት? ምን ፍለጋ ነው በቀን ይህን ያህል የሚጎርፈው? ሀገሪቱም ሀገር ነበረች፣ ግን እኛ ያለንባት ሀገሪቱን አናውቃትም። በማናውቃት ምስጢራዊት ሀገር ረሃብተኞቹ ነን። የድሃ የሚል ስም ወጥቶልን ከመኖር በላይ አሳፋሪ ነገር። በዚህ ላይ ሶሻል ሚዲያ ደግሞ ይሄ አጉል ልማድ ደግሞ ድቅ ካደረገ ስራ የለም። ምንም ይኸውላችሁ ዶክተሩን እዩት፣ ይቅር በሉ ሕክምና ላይ ነው፣ ግን ልማድ ላይ ነው ያለው። ነጋዴውን እዩት፣ ይሄ ዋጋ ስንት ነው? ምን እያልከኝ ነው? የለም ሌላ ነው። ተማሪውን እዩት፣ መምህሩ እዚያ መከራውን እያየ ነው፣ እየተሰቃየ ነው። ተማሪው ግን በጣም አሳፋሪው ነገር ልንገራችሁ። አሳፋሪው ቤተ መቅደስ ውስጥ ገብተን ቤተ መቅደስ ይቅር በሉ እንግዲህ አባቶች፣ እኔም አንዱ ተጠቂ ስለሆነ ቤተ መቅደስ ማህሌታውያን ዚቅ የሚያዩት በስልክ እስከዚህ ድረስ ወርደናል። ስርዓተ ነግ የሚያዩት በስልክ፣ ዝማሬ የሚታየው በስልክ፣ ዲያቆናቱ ምስባክ የሚያዩት በስልክ። እንግዲህ ምን ቀረን? ከዚህ በላይ መበላት፣ ከዚህ በላይ መውገዳት ምን ይሁን? እኛ ደብር እንደምሳሌ የተወሰደው ልንገራችሁ። እኛ ቦታ እኔ ያለሁበት ቦታ ገርጂ ጊዮርጊስ ማንኛውም ሰው ስልክ ይዞ እንዳይገባ፣ ስልክ ይዞ ምናልባት ከገባም ደግሞ ሲቾፍ አድርጎ አጥፍቶ፣ ቤተ መቅደስ ላይ ጥሪ የሚል የስልክ ጥሪ ከተሰማበት የአንድ ወር ደመወዙን ለመጀመሪያ ጊዜ፣ ሁለተኛ ከተደገመ ግን ከስራ
እንዲህ አይነት ውሳኔ ወስነ አሁን በእውነት መንፈሳዊ አገልግሎት ላይ እንዲህ አይነት ውሳኔ መወሰን አግባብ ነበር ወይ? መንፈሳዊነታችን አገልግሎታችን በዚህ ልክ የበላው ምን ስለሆነ ነው? ለክፉ ልማድ ለሱስ ተላልፈን ተሸክመን። ስለዚህ ወገኖች የሥራ ባህላችን ሙቷን ነው ብላችሁ ሌሊት ፍጥጥ ብሎ ያደረሰው ቲክቶክ ላይ ተጥዶ ያደረሰው እንዴት ብሎ ነው ስራ የሚሰራው? ቀጂ ሆኖ ነው። በጣም ብዙውን ሰው እዩት። የአስፋልት ላይ ብሎ ነው ያለ ነው የተሰረቀ የሞተ ነው። ደናዋን ክብትሉት አይሰማችሁ። ምን ሆነ ነው? አይ ልብ ከላይ ያይና ነው። አያችሁ፣ የሥራ ባህላችን በዚህ ልክ ነው። ሌላው የከፋው ነገር ልንገራችሁ፣ ሃይማኖታችን በዚህ ልክ ተደረገ። ሰውየው ቲክቶክ ላይ ተጥዶ ነው ያደረው። ስለዚህ ኪዳን የሚባለው አለ፣ ቅዳሴ የሚባለው ምን ቸገረ? አይሰማም። ማለት የሚባለው አሁን ወንጌል አይሰማም። በጣም የሚያሳዝነው ልንገራችሁ፣ አሁን እናንተ ጋር እየተነጋገር በዙሪያው ራቅ ብለው ያሉ ግን ስልካቸውን የሚጎረጉሩ ሰዎች ነው። እዚህ አሁን ነው የምላችሁ። አዎ፣ ስለዚህ የጸሎት ጊዜ የለው። ስለዚህ የአምልኮት ጊዜ የለው። ለወንጌል የሚሆን ጊዜ የለው። ለእምነቱ ለመንፈሳዊ ሕይወቱ የሚሆን ምንም አይነት ጊዜ ያስቀርጥለት፣ ያዛገዋል። የሆነ ነገር ምናምን አሁን እነዚህ ሰዎች አይጨርሱም እንደሚል መዓት ነው። ወደ ቲክቶክ ልምድ እኔ የምላችሁ ይመናል። ቅዳሴ ምን ያደርጋል? ጾም ምን ያደርጋል? ጸሎት ምን ያደርጋል? ሥርዓተ አምልኮ ምን ያደርጋል? የሚሉ የአማንያን አንድ አይደል? ከሶሻል ሚዲያ በላይ ግን እነዚያ ሰዎች ጎድተው ክፉ መናፍቅ ማለት ክፉ ጴንጤ ማለት ጎጅ ልማድ ነው። እነዚያ ምን ያደርጋል ያልታረ ይሄ ግን ጭራሽ እንዳታደርግ ነው የከለከለ። ከቅዳሴ ካስቀረ፣ ከኪዳን ካስቀረ፣ ከወንጌል ካስቀረ፣ ከማህበራዊ ሕይወት ካስቀረ፣ ከጸሎት ካስቀረ አንድ አቡነ ዘበሰማያት ረዝሞብህ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። ቆይ ስንት ላይ ካለ ስንት ይሸራል አያችሁ። ስለዚህ ከዚህ በላይ ጉዳት የለም፣ ተጎድተናል። ይኸውላችሁ ሌላ የመጨረሻው ልንገራችሁ፣ የትዳር ሕይወታችንን እንዴት አድርጎ እንደበላው። ለምሳሌ ቲክቶክ አንዱ ክፉ ጠባዩ ምን አለ መሰላችሁ? ቲክቶክ ልማድ እንደ ቲክቶክ ማንኛውም ወጣቶች እናንተ ስለምትሰሙ አንዱ ጠባዩ ምንድን ነው? አጫጭር ቪዲዮ ነው። በጣም አጫጭር ነው። ስለዚህ በዚህ የተቃኘ በዚህ የሰከረ በዚህ የደከመ በዚህ የደነዘዘ ረጅም ነገር መስማት አይችልም፣ በጭራሽ አይችልም። ከረጅም ነገር ጋር አብሮ ተጣምሮ ጸንቶ እስከ መጨረሻ መቆየት አይችልም። እርግጠኛ ሆኜ ልንገራችሁ፣ 2 ሰዓት 30 ደቂቃ ወንጌል አይሰማም። 2 ሰዓት ቆሞ ቅዳሴ አያስጨርስም። ምክንያቱም 7 ደቂቃ 3 ደቂቃ 4 ደቂቃ በዚህ ነው የለመደው። ስለዚህ ትዳር ላይፉንም በዚያው ይቃኘዋል። አጭር ነገር አይደል? የሆነ ነገር አየ ለወጥ ይሄ ነገር አየ ቀየር፣ የሆነ ነገር አየ ይቀይራል፣ የሆነ ነገር አየ ልክ በዚያው ልክ የወጣለት ዘማው ያሆነ መሰለህ። ከዛ በዚያው ልክ ማለት ነው አንቺን የሚያይሻል የተወሰነ ነገር ይቀጥልና ይቀይርሻል። ደግሞ ሌላው አይታ ደግሞ የተወሰነ ያይሽና ይቀይርሻል። የተወሰነ ደግሞ ምናምን ሌላው ደግሞ ያ የተወሰነ ጊዜ ይቀይርሻል። አንቺን ደግሞ ከማናንሽ የሆነ ነገር ታይዋለሽ፣ ትንሽ ትቀይረዋለሽ። ቲክቶክ እንዲህ አድርጎ ዘማው ያደረገ አሁን የቀረን አንድ ነገር ነው። እነዚያ ሰዎች በዚህ ተቃጥለው ራባውያን በዚህ የነደደውን ያለቀውን ሕይወታቸውን ዘማውያን አመንዝራዎች እንዳይባሉ ያደረጉ መሰላቸው። እንዲህ ያደረጉ ጋብቻቸውን በኮንትራት አደረጉት። የ3 ወር አለ፣ የ6 ወር አለ፣ የ1 ዓመት አለ፣ የ3 ዓመት አለ። ይሄ ቲክቶክ የወለደው ነው፣ ሌላ እንዳይመስላችሁ። ስለዚህ እኛም የቀረብ ይሄ ነው። አሁን ነፃ ፈቃድ አለ፣ ቀበሌ ሄደ መፈራረም ትችላለህ። የ3 ወር ጋብቻ ውል መፈራረም ትችላለህ። እና አልሞትንም ወይ አለን ወይ አልጠፋንም ወይ? የካቶሊክ ቤተክርስቲያን ያደረገችው የወሰነችውን እሱን ላካፍላችሁና ወደ መፍትሄው ልሰዳችሁ። የካቶሊክ ቤተክርስቲያን በዚህ ምክንያት 30 ደቂቃ ቆሞ የሚሰማን ትውልድ የለም እና ምን እናድርግ? የትኛውም ካርዲናል፣ የትኛውም መነኩሴ፣ የትኛው መምህር ከ8 ደቂቃ በላይ ትምህርት እንዳይሰጥ ውሳኔ ያስተላልፋል። ደህና መሻችሁ? እንዴት ናችሁ? በ8 ደቂቃ ትዳሩ፣ በ8 ደቂቃ ወንጌሉ፣ በ8 ደቂቃ ስርዓተ አዳር። እኔ የምላችሁ እነሱ እንደዚያ ወሰኑ።
እኛ ወደ 8 ደቂቃ እንምጣ ብንል ለ2 ሰዓታት የሚቆየውን ቅዳሴያችን ምኑን ብለን ምኑን ትተን ነው ለ8 ደቂቃ ብናበቃ? እንችላለን ወይ? እንችላለን። ስለዚህ መጥፋት ነው እንችላለን። በዚህ ልክ የኃጢአት ልምምድ ቀስ እያደረገ እያንሸራተተ ከአውደ ምሕረቱ አውርዶ ፈጥፍጦናል። ስለዚህ ምን እናድርግ? የመጀመሪያው መንቃት። ምን እያደረግኩ ነው? ወዴት እየሄድኩ ነው? በዚህ አካሄዴ መጨረሻ የት ነው? የት ልደርስ እችላለሁ? ምን ሊገጥመኝ ይችላል? ሰው ማለት ማሰብ የሚችል ነባቢ አይምሮ ያለው አይደለ? በቃ መንቃት። ምን እያደረግኩ ነው? አንድ ሁለተኛ ዲፈረንስ መጥቀስ። ሌላ እንዲህ ሆኖ ነው። ዘመኑ ጥሩ ነው። በዚህ በኩል የትኛውን መረጃ ታገኛላችሁ? በየትኛው መንገድ ማንንም ታገኛላችሁ? እንደዚህ ሆኖ በምን ምክንያት? እንደዚህ። ስለዚህ ተረኛው እኔ ነኝ። ለዚያ ክፉ ነገር ተላልኬ እንዳልሰጥ ምን ላድርግ? አያችሁ፣ ቆም ብሎ ማሰብ ይጠይቃል። እና ምን እናድርግ ነው የመጨረሻው። ልምምድን ቀስ እያደረግን እንዳመጣ ነው። ቀስ እያደረግን ልምምድን ማውጣት ነው። ከየት እንጀምራለን መሰላችሁ? ከጸሎት ልምዳችን፣ ከጾም ልምዳችን፣ ከመንፈሳዊ ልምዳችን፣ ከምንበላው ከምንጠጣው፣ ከቀላል ቀላሉ ቀስ እያልን የታመምነውን በሽታችን ቀስ እያደረግን ራሳችን ማከም በጣም ያስፈልጋል። በይበልጥ ወጣት ወንድሞች ማንኛውንም ነገር ማየት መልካም ነው። መሰጠት ግን ጉዳት ነው። መሰጠት ጥቅም ያለው ለፈጣሪ ብቻ ሲሆን፣ ለፈጣሪ ብቻ። ይህ አካል የፈጣሪ አካል። ስለዚህ መሰጠት ያለበት ለሱ ነው። ሙሉ ጊዜን መስጠት፣ ሙሉ አይምሮን መስጠት፣ ሙሉ አካልን መስጠት፣ ሙሉ ማንነታችን መስጠት የሚያተርፈው ለፈጣሪ ብቻ ሲሆን፣ ለሱስ ከሰጣችሁት አታገኙት። ለኃጢአት ከሰጣችሁት አለቀላችሁ። ለዓለም ከሰጣችኋት በላቻችሁ፣ አኘከቻችሁ፣ አላመጠቻችሁ። ስለዚህ ለዓለም የሰጠነው፣ ለሱስ የሰጠነው፣ ለአጉል ልማድ የሰጠነው፣ ለክፉ ልማድ የሰጠነው፣ መሰጠት ለማይገባው የሰጠነው፣ እሱን ማንሳት ለሚገባው ለፈጣሪ መስጠት፣ በጾም በጸሎት መበርታት፣ ወደ እግዚአብሔር መመላለስ፣ መስገድ የሚጠቅመው ንስሐ መግባት የሚገባው ይሄ ነው። ንስሐ መግባት ማለት አንዱ ይሄ ነው።